አሁን ነው ምግብ ላዘጋጅልሽ ብዬ ምበላው ምግብ ውስጥ እከተዋለሁ። ብቻ ግን አንተ ልጇ እንደሆንኩና የዚህ ቤት ሙሉ ሀብት እንደወርስ የሚያደርግ ማስረጃውን በቶሎ አዘጋጅልኝ። እሱን አታስቢ፣ አዘጋጅልሻለሁ። ሌላው ደግሞ ሰላምና ብሌን አንድ ላይ እንዲሁም መፍቀር የለብሽ። ሲያወሩ እናትና ልጅ መሆናቸውን ሊያስታውሱ ይችላሉ። ስለሱ አታስብ። መቼም ቢሆን እንዲያወሩ አብረው እንዲሆኑ አልፈቅድላትም። እንደውም ምክንያት ፈልጊ ከዚህ ቤት እንድትባረር ነው ማድረጋል። አደራ። እስከ ዛሬ ከኖርኩባቸው ቤቶች የተሻለው ቤት ነው። ታዲያ ምን ነው ተከዝሽ? ስራው እኮ ብዙም አይከብድም። ልጄ እስከ ዛሬ ስትሰቃይ ስለኖረች ትንሽ ትረፍ ብዬ ነው። አረ እንደዛ አይደለም እትዬ። ከእናቴ ጋር ነው የምኖረው። የ2 ወር ቤት ኪራይ አልከፈልንም። አካራችን ደግሞ በዚህ 2 ቀን ውስጥ ካልከፈላችሁ ቤቱን ለቃችሁ ውጡ ብሎናል። እኛ ደግሞ ምንም መሄጃ የለንም። በዛ ላይ ደግሞ እናቴን አሟታል። እንደዚህ አይነት ጥያቄ መጠየቅ እንዳልነበረብኝ ይገባኛል፣ ግን አማራጭ አጥቼ ነው። እትዬ የ2 ወር ደሞዜን አስቀድመው ይሰጡኛል? ስራሽ መታደል። አመሰግናለሁ እትዬ። ቃል ምግብ ልስራልሽ ብላ ገብታ ቆየች። እስኪ ሂጂና እትዬ ወይ ውሃ ልቅዳልሽ። በጣም ይቅርታ ሳላውቅ ነው። ያንቺ ይቅርታ ምግቡን ይመልሰዋል? ምን ትመስላለሽ ገረድ? ማም እጅሽ ላይ ያለው አልተበላሸም አይደል? ለምስሉ አጎርሽው። እሺ እሺ። እትዬ ወይ እኔ ጉርሻ በጣም ነው የምወደው። ለኔ አጉርሽኝ። ምን ቆንጆ። እሺ ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የአደራ ድራማ ተከታታዮች አደራ ድራማ ክፍል 2 ደርሷል። እንግዲህ ኑኑ አያት ኑኑዬ የምንወዳት እንግዳ ላይ የምትሰራው ማለት ነው። እሷ የምትተውንበት ድራማ ነው። በጣም ቆንጆና አስተማሪ ድራማ ነው። ድራማው ደግሞ ማለት ነው ገና ጅማሬው በጣም ነው የሚያምረው። እንግዲህ ድራማው ካልተቋረጠ ማለት ነው ምዕራፍ ክፍል 2 ደርሷል። እንግዲህ በክፍል 2 ላይ በባለፈው በክፍል 1 ላይ እንዳያችሁት ብሌን እናቷ ከአረብ ሀገር መታ ከ10 ዓመት በኋላ ለአጎቷ ሰታት ሄዳ ስለነበረ አጎትየው ደግሞ አውጥቶ ጥሏታል። ምክንያቱም ደግሞ እናትየዋ አረብ ሀገር ስትሄድ በር ለልጅሽ እንድትልኪ እኔ ልጅሽን አሳድጋለሁ ብሏት ነበር። ግን አውቆ ነበር እንደዛ ያላት የእናትየዋን ገንዘብ ለመብላት ስለፈለገ ነው። እና ገና የ5 ዓመት የ4 ዓመት ልጅ እያለች ብሌን እንትታት እናትየዋ አረብ ሀገር ትገባለች። ነገር ግን ሄዳ እዛ እንግዲህ በገጠማ ችግር እስር ቤት ትገባና 10 ዓመት ሙሉ ድምጿ ይጠፋል። ሰውየው ግን ከሄደች እናትየዋ ከ1 ዓመት ምናምን በኋላ ብር አልክና ድምጿ ሲጠፋበት ልጅቷን አውጥቶ ጎዳና ላይ ወረወራት ማለት ነው። ብሌንን ያሰቃያት ነበር። ቤት ውስጥ ያለ አቅሟ ስራ እያሰራ መከራውን ያበላት ነበር። ስቃዩ ሲበዛባት ብሌን ወጥታ እንግዲህ መንገድ ላይ አንድ ሴት ጉልት ምሽጥ ሴት አግኝታት ወስዳ አሳደገቻት ማለት ነው። የሰላም እናቷ ናት። የብሌን እናት ደግሞ ሰላም ከ10 ዓመት በኋላ ከታሰረችበት ቦታ በስተት ስለነበር የታሰረችው ተለቀቀች። ስትመጣ በጣም ብዙ ገንዘብ የ10 ዓመት ደሞዟን ይዛ ነው የመጣችው። ሰዎቹ ይቅርታ ካሏት በኋላ ገንዘብ ስለሰጧት ማለት ነው። ስትመጣ ግን ልጇን እንዳስቀመጠቻት አላገኘቻትም። ልጇ የለችም። እናም ስትመጣ አጎት ተብዬው ወይም የእናትየዋ ወንድም ልጇን እንዳላያትና ጠግባ ከቤት ወጥታ እንደሄደች ነግሯት ነበረ። እናትየዋም እያለቀሰች ልጅን ካመጣልኝ በጣም ብዙ ገንዘብ ከፍላለሁ አለች የብሌን እናት። ከዛ ግን አንድ ነገር አሰበ። ብር የታገኘሽ ብሎ ሲጠይቃት የብሌን እናት እዛ የነበርኩበት ሰዎች የ10 ዓመት ደሞዝ በርከት ያለ ገንዘብ ነው የሰጡኝ። በጣም ብዙ ገንዘብ አለኝ እና ሰጣለሁ፣ ልጅን ብቻ አገናኘኝ ትለዋለች። በህይወት አለች ወይ ስትለው አዎ አላት። ከዛ እሺ ብሎ ግን እሱ ሌላ ተንኮል አሰበ። ብሌንን መግደል ፈለገ። ምክንያቱም
ብሌን የእናቷን ንብረት ብትይዝና ብትወርስ ለሱ ምንም እንደማይተርፈው አወቀ። ስለዚህ አንዲት ሌላ ሴት በብሌን እድሜ የሆነች ሴትን ያመጣና ይህች ናት ልጅሽ በማለት እቅዱ ምንድን ነው? ብሌንን ደግሞ ሌላ ሰው እንዲገላት አደረገ። እንግዲህ እንዳያችሁት ብሌንን አፍኖ ሰውየው ገድያታለሁ ብሎ ነበር የሄደው። ነገር ግን ብሌን አልሞተችም። ከደቂቃዎች በኋላ ግን ብሌን ነቃች። ከተኛችበት ወይም ደግሞ ታፍና ከተጣለችበት ቦታ ላይ ትነቃለች። እና እንግዲህ በሆነው ነገር ያው ሰውየው ሙታለች ብሎ ሌላ ሴትን ከደላላ ቤት ያመጣል ማለት ነው። እናም ካመጣት በኋላ ግን ያቺ ልጅ ዋና ስራዋ የብሌን እናት መግደል ነው፣ ሰላምን። ንብረቱ ደግሞ በአንቺ ስም ይሆናል። ከዛ ሰላምን ትገሊያትና 75% ለኔ 25% አንቺ ትወስጃለሽ ብሎ አንዲትን ልጅ ናት ብሎ አመጣላት። የብሌን እናት ግን የመጣችውን ልጅ ምንም በቃ ውስጧ ሊቀበላት አልቻለም። ግን ልጇ ያቺ የናፈቀቻት ለ10 ምናምን ዓመት ስለሆነ ተቀብላት ነበረ። ነገር ግን ወዲያው ደግሞ ልጅቷ በገባች ወዲያው በደቂቃዎች ልዩነት ብሌን እናቷ ጉልት ልትሰራ ከመንግስት የተቀበለችውን ወረቀት የብሌን አጎት የሚባለው ሰው ማለት ነው ቢሮ ይሰራ ስለነበረ ሴትዋን ያውቃታል እሷ ግን አታውቀውም። እሱ ግን ያውቃታል። ብሌን የት እንደምትኖር ያውቃል። ብሌን ግን አጎቷን ሁሉ ረስተዋለች፣ አታውቀውም፣ ረስታለች ሁሉ ነገር። ሴትዋም ደግሞ አጎቷን አታውቀውም። እሱ ግን ያውቃት ስለነበረ እያንዳንዱ መንገዷን ይከታተላት ነበር። እና የብሌን እናት ወረቀት ልታሰራ ስትሄድ ስለሚያውቃት ብቻ ነው እንግዲህ ወረቀቷን በመንጠቅ ቀዳዶ ወሩሮ ሌላ ጊዜ ነው ስልሽን ቢካላልሽ ውጭልኝ ብሎ ገፍትሮ ያባረራትና የቤት ኪራይ ደረሰባቸው። በጣም ብዙ ዕዳ ነበረባቸው። በዛ የተነሳ ብሌን ሰው ቤት መስራት ፈለገች፣ እናቷን ማገዝ ትምህርት እስኪከፈት ብላ ማለት ነው። እናም ብሌን እናቷ ቤት ተቀጠረች። እናቷ ሰራተኛ ትፈልግ ስለነበረ ደላላ ጋር ስትጠይቅ ብሌንን ላኩላት ማለት ነው። ብሌን እንግዲህ ልጅ ነኝ ብላ ከገባችው ልጅ እግር በእግር እሷም እዛ ቤት ገብታለች። ነገር ግን ልጁና ሳይሆን ሰራተኛ ሆና ነው የገባችው፣ ለእናቷ ሰራተኛ ሆና። እናም ብሌን አሁን ላይ እናቷን እየጠበቀቻት ትገኛለች። ሴትዋ ግን ገና ስታያት ያቺ በልጅነቷ ትቻት የሄድኳት ልጄ ትመስኛለሽ እያለች ኑኑያት ማለት እንግዳ ላይ ነው ስሟ ኑኑያት፣ እዚህ ላይ ደግሞ ብሌን ነው። እና ስታቅፋትና ስትስማት ያ ስሜት አንቺ ጋር አለ፣ ያ በልጅነትሽ ትቻት የሄድኩት የልጄ ስሜት ነው አንቺ ላይ የማየው እያለች እንግዲህ ኑኑያትን ወይም ደግሞ ብሌንን ስታቅፋትና በፍቅር ስታያት እያየን ነበር። ብሌንም እንደዛው ደስ ብሏት ነበር። እናም የ2 ወር ደመወዟን ሰጣት። የቤት ኪራይ እንድትከፍል ካረገች በኋላ ስራዋን እዛ ቤት ቀጠለች። ያቺ ልጅ ተብላ የመጣች ሴትዮ ግን ሰላምን ለመግደል እናቷን ማለት ነው፣ ያው እናቷ አይደለችም በእርግጥ ግን እዛ ቤት ልጅ ነኝ ብላ ነው የመጣችው። የመጣችበት ዓላማ ደግሞ ግልጽ ነው፣ ገንዘብ ነው። እናም በተደጋጋሚ ሰላምን ልትገላ ስትሞክር እንግዲህ ብሌን እያየች ነበር። አንዴ ምግብ ሰርታ ምግብ ውስጥ እንግዲህ መድኃኒት በመጨመር ለሴትዋ ልትገላት ምግብ ታቀርባለች። እናም እየበሉ እያለ ኑኑያት ግን ወይም ደግሞ ብሌን ማለት ነው ተደብቃ አይታት ነበረ ምግቡ ላይ መርዝ ስትጨምር። ስለዚህ ቶሎ ብላ ውሃ ይዛ በመሄድ ሴትዋ እንዳትበላው ምግቡ ላይ ውሃ ትደፋበታለች። እናም ልጅቷ ተነስታ በጥፊት መታታለች። እንዴት ስራዬን ታበላሻለች ብላ። የብሌን እናት ግን እንዴት እንደዚህ ታደርጊያለሽ? እሷ እኮ ሰው ናት፣ ሁለተኛ እንደዚህ አይነት ስርዓት እንዳይኖርሽ ብላ ስትቆጣት እያየን ነበር። እናቷን ከመርዝ አዳነቻት። በመጨረሻ ግን እጇ ላይ ልትጎርሰው የነበረውን ምግብ ልጅቷ ጉረሹማ የእጅሽ ላይ ያለውን ስትላት፣ ብሌን ግን ስለምታውቅ መርዝ እንደነካው ልትጎርሰው ስትል አይ እኔ ጉርሻ ወዳለሁ እኔ ጉርሺ ብላ መርዙን እሷ ጉርሳላት ወጣ ተተፋዋለችና እንግዲህ እናቷን እየጠበቀቻት ትገኛለች ብሌን ማለት ነው። አሁን በአሁኑ ሰዓት ከእናቷ ጎን ሆና እናቷ እንዳትሞት እየተከላከለችላት ትገኛለች። ምናልባትም እሷ እናቷ እንደሆነች ባታውቅም ሴትዋም ልጇ እንደሆነች ባታውቅም ነገር ግን የእናትና የልጅ አንጀት ይተዋወቃን ውስጥ ለውስጥ ማለት ነው። እና እንግዲህ ደስ ያለኝ ነገር ግን እዛ ቤት ሰራተኛ ሆና መቀጠሯ ነው። ለእናቷ በጣም ታስፈልጋታለች። እውነቱ እስኪወጣ ድረስ ከእናቷ ጎን መሆኗ በጣም መልካም ነው ብዬ አስባለሁ።
እና ብዙዎቻችሁ ደግሞ ኮሜንት ላይ ከ100,000 ወይም ከኖላዊ ድራማ ጋር ይመሳሰላል እያላችሁ ነበረ። አዎ ትንሽ ነገር ይመሳሰላል። በእርግጥ አዎ የሚያመሳስለው ነገር አለ። የኑኑ አያት ወይም ደግሞ የብሌን በትንሽነቷ ከቤት መጥፋቷ አጎቷን እንኳ አታስታውሰውም። አጎት እየተብየውን አታውቀውም። አሁን ሄደች ቤታቸው ተቀጥራ ማን እንደው አታውቅም። እንኳን እናቷን አጎትየው እንግዲህ እናትየዋ ሄዳ 1 አመት ከአጎትየው ጋር ቆይታለች እያሰቃያትና በመሀል ምን ሀፕን አድርጎ እንደ ህይወቷ ላይ ባላቅም አጎቷን እንኳን አታስታውሰውም። እሱ ግን ያውቃታል እንግዲህ እና እናቷንም አጎቷንም አታውቅም። ከየት እንደመጣች ራሱ አታውቅም። ደጋግማ እናቴ በህይወት አለች ወይ ካለች ለምን እንደተወች ልጠይቃት እያለች አሳዳጊዋን ደጋግማ ስትጠይቃት እያየን ነበረ። አሁን ግን እናቷ ቤት ሰራተኛ ሆና ተቀጥራለች። እንግዲህ እናትና ልጅ አንድ ቀን እውነቱ መውጣቱ አይቀርም። እስከዛ ደግሞ እናቷን ሰዎች እንዳይገሏት ትከላከልላታለች። ምክንያቱም ዙሪያውን የከበቧት አጎት እየተብየውም ልጅ ተብላ የመጣችውም ሴትዋን ለመግደል የማይቆፍሩት ነገር የለም። ይህን ምስጢራቸውን ግን የሆነ ጎረቤታቸው ነበር፣ ተከራይ ነው። ድንገት በሩ ሊያንኳኳ ሲሄድ ልጅ ተብላ የመጣችውና አጎት ተብየው ለሰላም ይህን መርዝ ሰተሽ ቶሎ መግደል አለብሽ፣ ቶሎ ካልሞተችና ንብረቱን ካልወረሽ፣ ብሌን ማለት የእሷ ትክክለኛ ልጅ ናት፣ እዚህ ቤት ሰራተኛው ነው የመጣችው። ምናልባት አንድ ቀን ከታወቀ ንብረቱ ሁሉ ላንቺ አይመጣም ሲላት ተከራያቸው አዳምጧቸዋል። ግን ብሌን ማናት ብሎ ግራ በመጋባት ዝም ብሎ ተመለሰ። ይህን ነገር ማጥራት አለብኝ ብሎ ነበረ። ከትንሽ ደቂቃ በኋላ ግን ከብሌን ጋር የቤት ተከራዩ ተዋወቀ። ብሌን እናትየዋ ልትበላ የነበረው መርዝ እሷ ጎርሳላት ወደ ውጭ ምግቡን ለመትፋት ስትወጣ ነበረ ከቤት ተከራዩ ጋራ የተዋወቀችው። እና ስሟን ሲጠይቃት ብሌን እባላለሁ ስትለው ትዝ አለው እዚህ በር ላይ ቁሞ ያዳመጠው ወሬ። ቶሎ ገለናት፣ ንብረቱን ካልወሰድሽ ብሌን የእሷ ልጅ ናት፣ ወራሽ እሷ ናት የምትሆነው የሚለውን ወሬ ስለሰማ ምናልባት ይሄ ተከራዩ ከብሌን ጋር የሚቀራረብ ከሆነ እውነቱ እሱ ያወጣላታል ብዬ ተስፋ አድርጋለሁ። አደራ ክፍል 2 ይሄን ይመስል ነበር። በክፍል 3 እስከምንገናኝ ቸር ቆዩልኝ።